በ2022 በደቡብ ኮሪያ ተከስቶ የነበረው ሰደድ እሳት 23794 ሄክታር መሬትን በማውደሙ የከፋና ሀገሪቷ ከዛ ቀደም አስተናግዳው የማታውቀው መሆኑ የሚዘነጋ አይደለም። በጊዜው በሺዎች የሚቆጠሩ ሰዎችን ከመኖሪያቸው አፈናቅሏል። በሰደድ እሳቱ ምክንያት የደረሰው ጉዳት በደቡብ ኮሪያ ታሪክ ውስጥ እጅግ የከፋው እንደነበርም ታሪክ መዝግቦት ቆይቷል። በአየር ንብረት ለውጥ ዓለም እየተናጠች ባለችበት ሰዓት ሰደድ እሳት እንዲሁም የጎርፍ ማዕበል ከአሜሪካ እስከ ኤዥያ ድረስ አደጋው እየበረታ ዛሬ ላይ ደርሷል። ሴኦልም ዛሬ የገፈቱ ቀማሽ ሆናለች። ለደቡብ ኮሪያ ታሪክ አዲስና አስደንጋጭ ክስተትን ዓለም አሳይታለች። ደቡብ ኮሪያ የመዘገበችውን ታሪክ የሚያሽር ከዚህ በፊት ታይቶ በማይታወቅ መልኩ በሰደድ እሳት እየተናወጠች መሆኑ ይህንኑ የሚያረጋግጥ ነው። አሁን በደቡብ ኮሪያ የተከሰተው ሰደድ እሳት በሀገሪቱ ደቡብ ምስራቅ ሳንቾንግ አካባቢ የተከሰተ ሲሆን እስካሁን በትንሹ ከ24 በላይ ሰዎች ህይወታቸው ሲያልፍ ከ20 በላይ የሚሆኑት ጉዳት ደርሶባቸዋል ተብሏል። ከቀናት በፊት በደቡብ ኮሪያ የተከሰተው ሰደድ እሳት ተባብሶ በመቀጠሉ ሀገሪቱ ከባድ ፈተናን እየተጋፈጠች እንደምትገኝ የተነገረ ሲሆን በሺዎች የሚቆጠሩ የእሳት አደጋ ሰራተኞች በፍጥነት የተስፋፋ ያለውን የእሳት አደጋ ለመቆጣጠር በትግል ላይ መሆናቸው ተሰምቷል። እሳቱ በተነሳባቸው ባለፉት ቀናት ወደ 27000 የሚጠጉ ነዋሪዎች ኳይ መኖሪያቸውን ለቀው እንዲወጡ ተገደዋል። የኮሪያ የደን አገልግሎት እንደገለጸው ዛሬ ማለዳ ላይ የተነሳው ሰደድ እሳትን ለመቆጣጠር የእሳት አደጋ ሰራተኞች ርብርብ ሲያደርጉ ቆይተዋል። በእሳቱ ቤት ንብረቱ የወደመበትና በግብርና ስራ ላይ ተሰማርቶ ይሰራ የነበረው ኪም በሰደድ እሳቱ የደረሰበትን አደጋ እንዲህ ገልጸዋል። ወጣትነቴን የሚያስታውሱኝ ሁሉም ነገሮች ያለ አንዳች ነገር ጠፍተዋል። የልጆቼ ፎቶዎች ህፃን እያሉ የነበሩ ለልጆቼ የተቀመጡ በሙሉ ጠፍተዋል። ከነሱ ጋር ትውስታዎችን ለመጋራት ምንም ቦታ የለም። አሁን የወጣትነቴን ማስታወሻ አጥቻለሁ። ቤቴ ሙሉ በሙሉ ተቃጥሏል። ስለዚህ ወደ ንብ እርሻዬ ሄድኩኝ። የንብ እርሻውም ተቃጥሏል። ልቡ በሐዘን ተሰብሮ ስሜቱን የገለጸው ኪም ያጣውን የእርሻ ሀብት በድጋሚ ለማግኘት ዓመታት እንደማይበቁት ተናግሯል። በሰደድ እሳቱ ህይወታቸው ካለፉት ውስጥ በእሳት አደጋ መከላከያ ሄሊኮፕተር ውስጥ የነበረ አንድ አብራሪ ሄሊኮፕተሩ በመከስከሱ ህይወቱ እንዳለፈ የሀገሪቱ ባለስልጣናት አስታውቀዋል። ሰደድ እሳቱ ከመኖሪያዎች ባለፈ በርካታ ቅርሶችን ያወደመ ሲሆን የ1300 ዓመት ዕድሜ ጠገቡ የቡዲሂስት ቤተ መቅደስ የአደጋው ሰለባ ሆኗል። ከጆሴዮን ስርወ መንግስት ማለትም ከ1392 እስከ 1910 በሀገሪቱ እንደ ብሔራዊ ሀብት የሚቆጠር የስነ ህንጻ መዋቅር እንደነበር ነው የተገለጸው። በደቡብ ኮሪያ የሰደድ እሳት ያልተለመደ ሲሆን ከዚህ ጋር ተያይዞ የሚደርሱ የሞት አደጋዎችም እምብዛም እንደማይታዩ ተገልጿል። ባለፉት ቀናት የተከሰተው እሳትም በሀገሪቱ ታሪክ እጅግ አስከፊ ነው ተብሏል። በአሁኑ አደጋ 17000 ሄክታር የሚጠጋ ደን የወደመ ሲሆን እሳቱ በደቡብ ኮሪያ ታሪክ ደንን በማውደም 3ኛ ደረጃ እንደያዘም ተጠቁሟል። የደቡብ ኮሪያ ጊዜያዊ ፕሬዝዳንት ሃን ዳንክሱን ሁሉም የእሳት አደጋ ጊዜ ሰራተኞች እሳቱን ለማጥፋት መሰማራታቸውን ገልጸው ነገር ግን ያለው ኃይለኛ ንፋስ ጥረቶችን ማደናቀፉን ቀጥሏል ብለዋል። ሃን አክለውም እሳቱን ለማጥፋት የሚረዳውን ዝናብ ዛሬ ወይም ነገ ተስፋ አድርገን እየጠበቅን ነው ማለታቸውን ቢቢሲ በዘገባው አስነብቧል። የኮሪያ ሜትሮሎጂ አስተዳደር በነገው ዕለት በሀገሪቱ መጠነኛ ዝናብ እንደሚጠበቅ ገልጿል። ተጠባባቂው ፕሬዝዳንት ሃንም እሳቱን አንዴ መቆጣጠር እንቻል እንጂ ለወደፊቱ ድክመቶቻችንን በጥልቀት በመገምገም የመከላከያ ስልቶችን እንፈልጋለን ነው ያሉት። በንፋስ ምክንያት የተባባሰ ያለው ሰደድ እሳት በሀገሪቱ ከ200 በላይ ህንጻዎችን አውድሟል። የአየር ሁኔታው እሳቱን ለማጥፋት የተደረገውን ጥረት በከፊል ያቋረጠው ሲሆን እሳቱ በስፋት እንዲሰራጭ ማድረጉ ተገልጿል። ደቡብ ኮሪያ ከመደበኛው ወቅት ጋር ሲነጻጸር በዓመት የምታገኘው የዝናብ መጠን በማነሱ በዚህ ዓመት ብቻ 244 ሰደድ እሳት በሀገሪቱ ታይቷል። ይህም ካለፈው ዓመት ተመሳሳይ ወቅት በ2.4 እጥፍ እንደሚበልጥ ነው መረጃዎች የሚያሳዩት። ለሰደድ እሳቱ ዋነኛ መንስኤ ነው ከተባለው ውስጥ ሰዎች በግዴለሽነት የሚያከናውኑት ህገወጥ ቃጠሎ ሲሆን መንግስት የቁጥጥር ስራውን አጠናክሮ እንደሚቀጥል ቃል ገብቷል። በቅርቡ በአሜሪካዋ ግዛት ካሊፎርኒያ ውስጥ ተከስቶ የነበረው ሰደድ እሳት ለበርካታ ህይወቶች ሞት፣ ለንብረቶች ውድመትን ያስከተለ መሆኑ የሚዘነጋ አይደለም። በሀገራት የሚከሰተው የሰደድ እሳት በተፈጥሮ እንደሚከሰት ቢታወቅም 90% የሚሆነው ግን በሰው ልጆች ግዴለሽነት እንደሚከሰት መረጃዎች ያሳያሉ። አርብ ዕለት የተቀሰቀሰው ሰደድ እሳት ከሴኦል በስተደቡብ 300 ኪሎ ሜትር ርቀት ላይ በምትገኘው ሳንቾንግ ግዛት ሲሆን የሀገሪቱ ባለስልጣናት እስካሁን በከባድ ፈተና ውስጥ 68% የሚሆነውን ሰደድ እሳት መቆጣጠር መቻሉን ገልጸዋል።